ስንት ነው? 23 ቤተሰብ ያው ይሄን ይመስላል። ዶሮ የፈረንጅ ናቸው እነዚህ ፈረንጅ ናቸው። እሺ 1400 መጨረሻ ነው። እስኪ ዞር ወር ለበት እሺ መሰረት ያው ሂጃለሁ እኔ ማለት ነው። ምንም ማድረግ አልችልም። ዶሮ ስንት ናቸው እናቴ እነዚህ? ዶሮ ይሄ 13 እና ስለ ገበያ ሁኔታ ይሄን ይመስላል። እስኪ ወደ እንቁላል ተራ ደግሞ ልሄድላችሁ። ቲማቲም ስንት ነች እናቴ? አልነካ አብሽር አንቺን አላስገባውም። ያው እንግዲህ ግማሽ የሀገራችን ሰው አይን አፋር ስለሆነ እንትን አትበሉ። እስኪ ወደ እንቁላል ተራ እንሂድ። ካሮት 40 ብር እንደዛ እያሉ ነው። ዝሮ አሪፍ ነው። ነጭ ሽንኩርት ስንት ነው ወንድሜ? 200 ኦኬ። እና እስኪ እንግዲህ ወደ እንቁላል ተራ እንሂድ። እስኪ እንቁላል ተራ ነው የምንሄደው ማለት ነው። ዶሮ ያው እዚህ ጋር ዶሮ ስንት ነበር ያሉኝ? ቤት እንግባ እስኪ እና እስኪ በዛ አላቅም እንዴት ይሄ እንግዲህ ያው ቀርሳ ማዶ ነው። በነገራችን ላይ ምን አልከኝ? እንቁላል ተራ እየደረስኩ ነው። እንቁላል ተራ ዶሮ ተራ ደግሞ እንሄዳለን። እስኪ ና ተመለስ በኋላ በኩል ማለት ነው። በነገራችን ላይ እንግዲህ አይመን አብሮኝ ነው ያለው። እንቁላሉ ስንት ነው? 25 ብር አንዱ። አሪፍ ነው። እንቁላል ስንት ነው? 23 ቤተሰብ ያው ይሄን ይመስላል። ዶሮ የፈረንጅ ናቸው እነዚህ ፈረንጅ ናቸው። እሺ 1400 መጨረሻ ነው። እስኪ ዞር ወር ለበት እሺ ስንት ትገዛላችሁ? ቤተሰብ ማለት ነው። ያው እንግዲህ ያያችሁ ነው። እኔ በእናንተ መሰረት ያው ሂጃለሁ እኔ ማለት ነው። ምንም ማድረግ አልችልም። ዶሮ ስንት ናቸው እናቴ እነዚህ? ዶሮ ይሄ 13 1300 ማለት ነው። አሪፍ ነው። እነዚህ ደግሞ የፈረንጅ ናቸው መሰለኝ። ስንት ናቸው እነዚህ? እቺ ትልቋ 13 እያሉ ነው ማለት ነው። ያው እንግዲህ ዶሮ ይሄን ይመስላል። እንግዲህ ግዙ። ረመዳን እየደረሰ ነው። እዚህ አጋጣሚ ማሻአላህ ብያለሁ። እንቁላል 23 ብር እንደዛ እያሉ ነው። ምንም ማድረግ አይቻልም ማለት ነው። ዶሮ ስንት ናቸው እነዚህ? ለአንተ አይደል? አብሽሪ ወንዶች ያው ሴቶች ነበሩ የሚያውቁት በነገራችን ላይ። ይሄ ይሻላል መሰለኝ። ስንት ነው? 1450 መጨረሻው
15 በማለቱ ቁም ነገር የለም እንጂ አይታልኝ እሱ ትክክል ነሽ። ዶሮ መገበያየቱ ነው። ዶሮ እንግዲህ 12000 ይሄው እየተባለ እያየህ ነው ብዬ ነው። ምስኪና ዞር ወር እንበላኝ ነው ያው እንግዲህ ዶሮ እስከ 4 እንደዛም ይላሉ። ያው አሪፍ ነው። እንደዚህ እያሉ ማለት ነው ቤተሰብ እና ወደ ማርተራ እንሂድ። እንደ ያው እንቁላል እንዳያችሁት ነው 23 24 እያሉ ነው ያሉት። እስኪ ማርተራ ደግሞ እንሂድ መሰለኝ አይደል? ማርተራ ይያችሁ ልድ እንደ ዛሬ ወደ ከብት ተራ እንትን ተራ እንሂድ እንዳይመን ወደ ከብት ተራ ቤተሰብ እንግዲህ ዛሬ ያው ቅዳሜ ገበያ ነበርኩኝ። እያያችሁት ነው። ርካሽ ነው በነገራችን ላይ ቲማቲም እንደምታዩት ነው። ነጭ ሽንኩርት 200 ብር ይላሉ። ዝንጅብል 130 ነው። ሽንኩርት 40 ብር እንግዲህ ምርጥ ሽንኩርት 40 ብር ነው። ማሻአላህ ብያለሁ። በዚህ አጋጣሚ በቀጣይ እንትን እስከምን ድረስ ደግሞ ሐሳብ አስተያየታችሁን ትንሽ ዞር ወር እላለሁ። ያለውን ሁኔታ ጤፍ ጠይቄያለሁኝ 7007 ምናምን ብለውኛል። የከረመ ጤፍ አዲስ ጤፍ ግን 7500 ነው ያሉኝ። ይህን ይመስላል ማለት ነው። እስቲ ዞር ወር እያልን ደግሞ ያለውን ሁኔታ እናያለን። እነዚህም ፍየሎች ያው እየገዛ እየመጣ ነው ሰው በዓል ስለሆነ አሁን በዓል ስለሆነ ያው እየገዛ ነው። እነዚህ መሲና ፍየሎች ናቸው ምርጥ ለስጋ። ውድ ቤተሰቦቼ እንግዲህ እንትን ያለውን ሰርቻለሁ ማለት ነው። በቀጣይ ቪዲዮ እስከምንመጣ ድረስ ደግሞ ወደ ከብት ተራ ልሄድ ነው። በዚህ አጋጣሚ አሁን ወደ ከብት ተራ ልሄድ ስለሆነ እኔ ኢንሻአላህ ትንሽ ላሳያችሁ ብዬ ነው። በነገራችን ላይ ገበያውን እንጂ ለበዓል ረክሷል። በነገራችን ላይ ዶሮ እስከ 1003 እንደዛ እያሉ ነው። እንግዲህ የወግዲ ገበያ ይሄን ትመስላለች ማለት ነው። ማሻአላህ ብያለሁ። በነገራችን ላይ ቤተሰብ ሰልባጅ አለ፣ ወይራ አለ፣ ምን ይላል። ስኳር ስንት እንደሆነ ልጠይቅላችሁ። ስኳር ስንት ነው? 160 190 ሁለት አይነት ስኳር ነው ያለው። ዱቄቱስ ኪሎ ስንት ነው? 120 ማሻአላህ። ቤተሰብ ያው እንግዲህ ገበያው አሪፍ ነው። በነገራችን ላይ ዝም ብላችሁ እዛ ሆናችሁ ቤተሰብ እንግዲህ ያው ወደ ዘይት ተራ እየገባ ነው። ዘይት ተራ ስኳሩ ሁሉ ነገሩ ርካሽ የሆነበት ሀገር እንግዲህ አገራችን ነው ማለት ነው። ስኳር ስንት ነው እናት? አብሽሪ አንቺ አትገቢም። እና አንዳንድ ሰው ያው እንትን ስለሚል ነው አትፍሩ ማለት ነው። እና ይሄን ይመስላል። በዚህ አጋጣሚ ምንም ማድረግ አንችልም። ሰው እንትን እያለ ስለሆነ ኢንሻአላህ እኔ አሁን ወደ ከብት ተራ ልሄድ ነው። ከብት ተራ እና ከብት ተራ ይሄር ስለ ግን ላይክ ሰብስክራይብ እያደረጋችሁ ታበረታቱ በትህትና እጠይቃለሁ ማለት ነው ውዶችዬ። እስኪ ወደ ከብት ተራ ሄጄ ደግሞ ከብት ያለበት ሁኔታ አሳያችኋለሁ። እሺ ቆይ አንድ እውነት አልንገራችሁ። ትዳር አልበረክትላችሁ ላላችሁ ሴቶችና ትዳር አልበረክትላችሁ ላላችሁ ወንዶች፣ ለሁላችሁም ትዳር ለምን እንደማይበረክትላችሁ ታውቃላችሁ? ወንዱም ሴቱም በሽተኛ ስለሆነ ችግር ስላለባችሁ ብቻና ብቻ ነው ትዳር የማይበረክትላችሁ እንጂ ጤነኛ የሆነ ሰው ትዳሩ በርክቶ ወልዶ ከብዶ እየኖሩ ነው ያሉት። ግን አብሶ በስደት ላይ አብሶ በሳዑዲ አረቢያ ላይ ትዳር የማይበረክተ ሴቷ በሽተኛ፣ ወንዱ በሽተኛ፣ እየሰረቀ ሌላ መጀናጀን፣ ሴቷም ሌላ መጀናጀን፣ ስለ ባሏ ሚስጥር ማውራት፣ ወንዱም ስለ ሚስቱ ሚስጥር ማውራት። ስለዚህ ከዚህ በላይ መታመም አለ። ይሄን እስካልተዋችሁ ድረስ 10 ማግባትሽ አይቀርም፣ ወንዱም 10 ማግባት አይቀርም። ስለዚህ በሽተኛ ናችሁ ማለት ነው። ሌላ ምንም ነገር የለም።
ይሄ ብቻ ነው እውነታው። አይሻርም በቀላሉ የአላህ ትእዛዝ